ሩታውንም አልፈልግም እያለች ነው። ከአብርሃም ጋር መቀጠል አልፈልግም፣ አብርሃም አይሆነኝም፣ አብርሃም አሁን ያለበት መንገድ በቃ ተለያይተን መኖር ነው ያለብን ምናምን ነገር እያለች ብዙ ነገር እያወራች ነው። ጆሲ እኔ አንተ ካላተረፍኩ ማንም ሰው ሊያድን አይችልም። አንተ ከዚህ ህይወት ካልወጣ ፎቶ ይቀደዳል። እሺ ለቀው፣ እሺ አንዴ፣ እሺ ለቀው፣ አንዱን እሺ ለቀው፣ ፎቶ ነው። እሺ ቆይ ይቀደዳል ፎቶ። እሺ ለቀው፣ ልቀቀው። እሺ ጆሲ በእናትህ ቢሆን አቡሽ የምትባለው የሩታ ዘመድ ከድርጊት ተቆጠብ። እሺ መቆጠብ ነው ያለብህ ከድርጊት። ለምን በቃ ተው፣ እያረክ ያለው ነገር ትክክል አይደለም። እና አቡሽ እያደረክ ያለው ነገር ትክክል አይደለም። ቢያንስ ሄደ ሁለቱን የሚያወሩበት መንገድ መፍጠር ነው እንጂ እዚህ ጋር ትግባ እንደዚህ መሳደብ፣ መዛት፣ ዛቻ አብርሃም ላይ መዛት፣ አቤል ላይ መዛት ትክክል አይደለም፣ ተገቢ ነው። ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ያለው ያው ቤተሰቦች አንዳንዴ አናወራም አንናገርም ብለን ዝም ስንል በቃ ደስ የማይል ነገሮች እየተፈጠሩ ነው። ቤተሰቦች በጣም የሚደብሩና በጣም ደስ የማይሉ ነገሮች ብዙ ነገር እየተፈጠሩ ነው። እንደምታዩት ያው አሁን ላይ ራሱ ሩታም ያው ያለችበት ነገር በጣም ነው የሚደብረው። አልሸነፋለች ለምን እንደሆነ አላውቅም። ቤተሰቦች መሸነፍን አልፈልግም አለች። ትዳር ላይ መሸናነፍ ደግሞ ያለ ነገር ነበር፣ ግን ያው ሩታውንም አልፈልግም እያለች ነው። ከአብርሃም ጋር መቀጠል አልፈልግም፣ አብርሃም አይሆነኝም፣ አብርሃም አሁን ያለበት መንገድ በቃ ተለያይተን መኖር ነው ያለብን ምናምን ነገር እያለች ብዙ ነገር እያወራች ነው። ያ ደግሞ ጥሩ አይደለም። ቤተሰቦች ብዙ ነገሮች አሳልፈዋል፣ ብዙ ነገሮችን አብረው ብዙ ነገር ከዚህ የትም ሰርተዋል ቤተሰቦች እንደምታውቁት። እና እንደዚህ አይነት ነገር ሲፈጠር አማቾች አንዳንድ አማቾች ጥሩ ነገር ያልሆነ መልስ እየመለሱ ነበር። አሁን አቡሽ የሚባለው ልጅ አሁን ጥሩ አይነት መልስ አይደለም እየመለስከ የነበረው፣ እነሱን የሚያራርቅ እንጂ የሚያቀራርብ ነገር አልነበረም እየመለስከ የነበረው። ዋናው አቡሽ ያን ነገር ደግሞ መተው አለባችሁ ለነሱ። ማንም ሰው መሀላቸው ላይ መግባት የለበትም። ነገ ከነገ ወዲያ እነሱ እኮ አንድ ላይ የሚሆኑ ሰዎች ናቸው። ለምን ብዙ ነገር አሳልፈዋል ከዚህ በፊት። አሁን አቡሽ ሩታን ወገነ ቤተሰብ ነች ምናምን ብለ ጭራሽ ከአብርሃም ጋር ያላትን ነገር ወደ ጥላቻ እንድታስብ ነው እያደረክ ያለው። ለምንድን ነው እስካሁን ድረስ ዝም ያልንበት ምክንያት ለዛ ነው ምናምን ነገር እያል ደስ የማይል ነገር እያወራክ ነበር። ስለ ያው አቤልም ቢሆን ያገናኛቸው አንደኛ ምክንያት ያው አብርሃም አስጨንቆት ነው። አብርሃም ሩታን አፍቃው ነው። ብዙ ነገሮች አለ፣ ብዙ ነገር አለ። ቤተሰቦች እንደምታስቡት አንዳንዴ ትዳር በራሱ ፈተና ነው፣ የራሱን የቻለ ፈተና ስላለበት ያን ነገር ደግሞ ከሚስት ጋር ከባል ጋር ካልሆነ በጣም ከባድ ነው ማሳለፉ፣ በጣም ነው የሚከብደውና አቡሽ እያደረክ ያለው ነገር ትክክል አይደለም። ቢያንስ ሄደ ሁለቱን የሚያወሩበት መንገድ መፍጠር ነው እንጂ እዚህ ጋር ትግባ እንደዚህ መሳደብ፣ መዛት፣ ዛቻ አብርሃም ላይ መዛት፣ አቤል ላይ መዛት ትክክል አይደለም፣ ተገቢ ነው ብዬ አላስብም። ለሷ እያሰብክላት ከሆነ ማለት ነው። ልክ ነህ፣ ዘመዷ ነህ፣ ቤተሰብነት አለ፣ ዝምድና አለ። ያን ነገር ግን ደግሞ ያው ልትቆረቆር ትችላለህ፣ ግን በዘነዚህ አይነት መንገድ አልነበረም መፍታት ያለበት። ልክ ነህ። ናፍቃው ነው የመጣችው። ናፍቃው አብርሃም ናፈቀችው፣ ቤቷ ድረስ ሄዳ አለቀ። በቃ ወሰደኛ አለው አቤል ሄደ። ግን አሁን አንተ ደግሞ እዛች ጋር እንዲህ መሳደብ፣ እነሱ የሚለያዩበትን ነገር መፍጠር ትክክል አይደለም። ስለዚህ ማክበር ነው ያለብህ። ብትችል አክብረህ በስትክክል አስገብተህ ያለውን ነገር እንዲያወሩ ማድረግ እንጂ ማመናጨቅ፣ መሳደብ ትክክል ነው ብዬ አላስብም። እንደተማረ ሰው ማለት ነው። አንደኛ ነገር የሩታን ስነ ምግባር ነው እዚህ ጋር የምታጠለሸው። የአንቺ ቤተሰቦች እንደዚህ አይነት ስነ ምግባር ነው ያላቸው ተብሎ እንዲታሰብ ነው እያደረክ ያለው። ያ ነገር ደግሞ ትክክል አይደለም። ለምን እሷን ብትሆን ነገ ከነገ ወዲያ ሩታን ብትሆን እኮ አብርሃም ቤት መሄዱ አይቀርም። አንደኛ ነገር እርጉዝ ነች፣ ብዙ ነገር አሳልፈዋል ከነሱ ጋር። ያ ነገር ስትደራረበ መሆን የለበትም እንደዛ ማለት ነው። ስለዚህ አሁንም ቢሆን አቡሽ የምትባለው የሩታ ዘመድ ከድርጊት ተቆጠብ። እሺ መቆጠብ ነው ያለበት ከድርጊት። ለምን በቃ ተው፣ እያረክ ያለው ነገር ትክክል አይደለም እና በጣም ነው የሚደብረው። ቤተሰቦች የምናየው ነገር ተጎድቷል። አብርሃምም አሁን ያለበት ነገር በጣም ነው የሚደብረው። ቤተሰቦች አንዳንዴ ሰው ትዳር ውስጥ ገብቶም እንደዚህ መናገር ምናምን ነገር በጣም ይበዛው። ግን ሩታ ስህተት እየሰራች ነው እናቴ ማለት ሰይጣን እየገባብሽ ይሆን እንደሆነ አላውቅም። ግን ያው ቢያንስ የአብርሃምን ቤተሰብ ትዳር ወይም ደግሞ ማክበር አለብሽ። አንደኛ ነገር የቡዜ የአብርሃም እህት አክብራሽ ቤት ድረስ መጣ። ቢያንስ በአግባቡ የምታወሩበትን ነገር ያው በቃ ቤተሰብ ለቤተሰብ ነው። አንደኛ ነገር ያው አንድ ትዳር ሲጣሉ መሀል ላይ የሚመጣው ማን ነው የሚደወለው? ማጋ ነው ቤተሰብ ጋር
አክስት ጋር አባት ጋር ነው የሚደወለው። ያን ነገር ደግሞ ማስተካከል ነው ያለባችሁ ብዬ ነው ማስበው። ቤተሰቦች እንደኔ ደብሮኛል። ፕሊስ በቃ ይሄ ትዳራቸው የሚራራቁበትን ነገር ባትፈጥሩ። ዙሪያቸው ያላችሁ ሰዎች ብዙ ሰዎች አሉ፣ የአብርሃምና ሩታ ዙሪያ ላይ ማለት ነው ያላችሁ ተሽክርክሪት መሰሩ ሰዎች አላችሁ። የሚራራቁበትን ነገር ባታረጉ ጥሩ ነው ብዬ ነው ማስበው። ለምን በቃ የተጣበቁ ሰዎችን ማለየት በጣም ነው የሚደብረው። ስለዚህ ሁላችሁም የተነሳችሁ ስለነሱ አስተያየት በሰጣችሁ ቁጥር እነሱ ሌላ ነገር ውስጥ እየገቡ ነው። አቤልም ተነስቶ ይናገራል፣ ቡዜም ተነስታ ስትናገር፣ ከዛ ጋር ማቡሽ መጥቶ ሲናገር ሌላ ነገር ውስጥ ይገቡና ህል ውስጥ ሌላ ደስ የማይል ነገር ውስጥ እየገቡ ነው እነዚህ ልጆች በህል ማለት ነው። ሩታውን ያለችው በጣም ትልቅ እልህ ላይ ነች። እርግጠኛ ነኝ አብርሃምን ጠልታ ወይ ደግሞ ሳትፈልገው ቀርታ ወይ ደግሞ ልጇን ብቻዋን ለማሳደግ ፈልጋ አይደለም። እርግጠኛ ነኝ እልህ ነው። ይህ እልህ ደግሞ ከፍቅር በላይ የሚሆን ነገር የለም። ቤተሰቦች የምሬ ነው። እልሽን ተቆጣጥረሽ ረጋ ብለሽ ሰከን ብለሽ ወደሚያዋጣሽ ወደ ልጅነትሽ ወደ አብርሃም መመለስ ነው ያለብሽ። ለምን በቃ ህይወትሽ ያ ነው። አሁን ያለሽበት መንገድ ትክክል አይደለም። የምሬ ነው። ላንቺም ለአብርሃምም ለማንም ሰው አይጠቅምም። ይሄ ነገር አይጠቅምም። ጉዳት ነው። በጣም የሚበዛው ጉዳቱ ነው። እናት የምሬ ነው። ሩታ የሚበዛው በጣም ጉዳቱ ነው የሚበዛው። እዚህ ጋር ማናችሁም ያሸነፋችሁት ነገር የለም። አንቺም አንተም አብርሃምም ሩታም ያሸነፋችሁት ነገር የለም። እዚህ ጋር መሸነፍ እንደዚህ ነው እንዴ? መሸነፍ እኮ እንደዚህ ያለው ለፍቅር ስትሉ መሸነፍ ደስ ይለኛል። በጣም በጣም ደስ የሚለው ባይዘው። አሁን እኮ ያሳለፋችሁት ያለው ነገር በጣም ተራ ነገር ነው ባይዘው። ከዚህ በፊት ትልቅ ዳገት ተሻግራችሁ ነው የመጣችሁት። ይሄ ደግሞ ዓለም የሚያውቀው ነው፣ ብዙ ሰው የሚያውቀው ነው። በእንደዚህ አይነት መንገድ መጎዳት የለባችሁ። በእንደዚህ አይነት መንገድ መሀላችሁ ሰው እያስገባችሁ እናንተ መራራቅ የለባችሁ። ብዙ ነገር ያሳለፋችሁ፣ ብዙ መስዋዕት የተፈጠረለት ትዳር፣ ብዙ ቤተሰብ የሚያውቀው፣ ብዙ ወዳጅ ያላችሁ ሰዎች ናችሁና ይሄን ነገር ብታስተካክሉ ደስ ይለኛል። እርግጠኛ ደግሞ በቅርቡ ታርቃችሁ አብራችሁ ሆናችሁ እንደምትመጡ ባይዘው ቤተሰቦች ጥላቻውን ብቻ ትናትመኙላችሁ። እስቲ አብረው የሚሆኑበትን ነገር በቃ የጸሎት ማድረግ ነው እንጂ ይሄ ሁሌ በቃ የሚጣሉበትን ነገር ከመፍጠር ወከባ ከመፍጠር ቢያንስ ጸልዩላቸውና የሚታረቁበትን ነገር መፍጠር ነው። አብርሃምም ሩታም በቅርቡ እንደምታረቁ ተስፋ አደርጋለሁ። የምሬ ነው። የታየኝ ራእይ አለ። የምሬ ነው። ያንን ነገር ደግሞ እንደምታረጉ ልብሽ መመለስ አለበት። ሩታ አብርሃም በቃ ይቅርታ ብሎ ጠይቋል። አንቺም ይቅርታ አድርገለት ነገሮችን ማስተካከል ነው ያለባችሁ። አቤልም ብትሆን ግንፍል አትበል። ያው በአብርሃም በኩል የመጣክ ሰውነ ኖርማል ነገሮችን ለማስተካከል ሞክር። ያው የይቅርታ ልባለ ከሱ ነገር ለማስተካከል እንጂ ጭራሽ ሩታ ጋር ሄደክ ሌላ ነገር ውስጥ ገብተህ ድጋሚ ነገሮች እንዳይበላሹ ማስቆም ነው ያለበት ነገሮችን። አቡሽም ተረጋጋ፣ ያለበት ነገር ትክክል አለ። ይሄ እንደዚህ አማችነት በእንደዚህ ያትልካለ። ጋሽዬን አላየውም እንዴ? ምን አክል ትትን ነው? ቡዜን አላያትም? ትትን ነው። እንደዛ ነው መሆን ያለበት። አቡሽ ከመሬት ተነስተ ሌላ ግንፍል ምናምን የምትለው ነገር አቁም። አማችነት እንደዚህ አይደለም። አንከባክበ ወደ አብርሃም ጋር መመለስ እንጂ ያለበት ጭራሽ የሚራራቁበትን ነገር አታርክ። አቡሽ ስህተት እየሰራ ነው። ያን ነገር አስተካክል። ያው ጆሲ ታውቁታላችሁ፣ እኔ ጓደኛዬ የበሉት በአሁን ሰዓት አብሮኝ ያለው እሱ ነው። በጣም ያለበት ነገር ደስ አይልም። በሰሞን ነው እንደውም ቤት ነበር በጣም የሚውለው። በዚህ ሁለት ቀን እንደውም ስራ በግድ ብዬ ውጣ ብዬው ደስ ማይል ሙድ ውስጥ ነው ያለው እሱ ራሱ። ጆሲ የነጻነት ፍቅረኛ ማለት ነው። ያለበት ነገር ተመልሷል። አገር ሽቶበት ይሁን ምን ሆኖ ይሁን አላውቅም። ቤተሰቦች ምን ውስጥ እንደገባ ደውዬልሻለሁ ና ብዬዋለሁ። ቤተሰቦች እየጠበቅነው ነው፣ እንጠብቀው። እንዴት ነህ አባቴ? ጠፋህ እኮ ስልክ ማታነሳ ምናምን ምንድን ነው? ያው እቺ ባለፈው መተህ ነበር ቤትና ያለውን ነገር አይተሃል ማለት በቃ በዚህ ሰዓት ላይ ስራ ምንም ማሰብ አልቻልኩም። ምንም ማድረግ እንደማያደርግልኝ እያሰብኩ ነው። በቃ ለዛ እሺ ጉድን ሰምተሃል ግን አንተ ልጅ ማለት ምን አክል ደግሞ እያደረገች ያለው ነገር ሰምተሃል አይደል? አልፎ ተርፎ ልጅ ምናምን ነገር ይዞ መምጣት ነፃነት የምትባለው ማለት ነው። ልጅ ይዞ እስከ መምጣት ድረስ ምን አይነት ነገር ነው እንትን እያለች ማለት ልጅ ይዞ መምጣት ማለት ልጁ የሷ አይሆን አላውቅም፣ የነፃነት ማለት ነው። ግን የሆነ ልጅ ይዛ እንደመጣች እንዴት እንደዚህ ልትቻልክ አንተ?
ከዚህ በፊትም የሆነ ጥርጣሬ ነበረኝ በርግጥ እኔ አሁን አልንገርክ ብዬ እንጂ ስለሷ አልንገርክ ብዬ እንጂ ከዚህ በፊት እንደዚህ አይነት ጭምጭምታ ሰምቻለሁ። እኔ አሁን ሚዲያ ላይ እንዲህ በጣም መናገርም ራስ በራስ ታውቀዋለህ ብዬ ነው ዝም ያልኩ። ምንድነው እሱ? ህፃን ልጅ ይዛ የሆነ ስትዞር አየኋት። ማለት ህፃን ልጅ ይዞ መዞር ታዲያ ልጇን ያስብላል እንዴ? አይ እስካሁን ግልጽ አላደረገችውም፣ ግን በቃ ነገር ስራው የሚያስታውቀው ልጁም ሴት ልጅ ነች፣ ራሷን ነገር ነው መስለው። ቆይ ታውቃታለህ ግን በስንት ሰዓት ነፃነት? ኧረ በጣም ነው የማውቃት። ነፃነት ማለት የብዙ ሰው ነው ህይወት ያበላሸች ቀጣፊ ሴት ነች። ስለ እንደዛ ነው ምን መሰለህ፣ በቃ የሆነ ነገር አፕል ሊያደርግ ይችላል። ሰው ናት። በቃ በሆነ አጋጣሚ የሆነ ነገር ተፈጥሮ ሊሆን ይችላል። ይኸውልህ ጆሲ፣ አሁንም ቢሆን እንደዚህ አይነት ነገር እኔ አትጫወተብህ ነው ያልኩህ። እኔ እኮ ነው አይ ልጅ ምናምን ስትል ግራ ገብቶኝ ነው እኮ ልጅ ይዛ አርግዛ ምናምን የማን ልጅ ነው ሲጀመር? ልጅ በቃ ራሷን ነው መስለው ሴት ልጅ ነች። እና እኔን የሚመስል ልጅ ከእኔ ሄድኩ ማለት የኔ ልጅ ነው ማለት ነው እንዴ? ኖ በቃ ራሷን ነው መስለው። በዛ ላይ ደግሞ አብዛኛው ሰው በቃ ወደሱ የሷ ልጅ ነው ምናምን እያለ ነው። ስለ ሰው እኮ ነው የሚመለከተኝ። ስለ ሰው ባይመለከትህም በቃ እውነታውን ነው የምነግርህ። አሁን አይደለም እንደዚህ እያልከኝ ያለው እሷን እንድጠላት የሆነ ነገር እንዳደርግ ነው እንደዚህ እያልከኝ ያለው። እኔ እንድጠላት ምናምን ነገር ፈልጌ ምናምን አይደለም፣ ግን ያለው እውነቱን ነው የምነግርህ። እውነቱን ነው የምነግርህ ያለው ስሜት። አይ አሁን ይሄንን ወሬ የምታወራው አንተ ለሷ የሆነ ነገር እንዲኖረኝ አይነት ነገር እንደዛ ነው መሰለኝ ወሬ። አንተ እንድጠላት ምናምን ፈልጌ አይደለም። እኔ እኮ አንተ እንድጠላት እኔ ወይ ደግሞ ወድጃት ምናምን አይደለም፣ እንዴት እንደምጠላት ታውቃለህ። ግን አሁንም ቢሆን ትጎዳሃለች። አንተ በጣም ከዚህ በላይ ከመጀመሪያው በላይ ትጎዳሃለች እያልኩ ነው። ቆይ አንድ ነገር እና ቡቼ ማለት በሁለት ፍቅረኛሞች ማለት ብዙ አይነት ነገር ሊፈጠር ይችላል። ግን እኔ እንደምታስብልኝ እንደምትወደኝ አውቃለሁ። አሁን ላይ ያለውን ነገር ባላቅም ማለት ነው። ይሄን ስለ ግን አሁንም እስቲ ለእኔ ለሷ የነበረኝ ነገር የተለየ ነገር የለም። አሁንም መጀመሪያ እንደምወዳት እንደነበረው ነገር ነው ያለው። አሁንም እንደዛው ነው ያለው ስሜቴ ለሷ ፍላጎቴ ያው ነው። ጆሲ ፍቅር እኮ በጣም ትልቅ ነገር ግን አሁን ከመሬት ተነስቶ አንድ ልጅ ስለያዘች ልጇ ነው እንደዛውን ማለት እንደዚህ አይነት ነገር ደግሞ ካንተም አልጠብቅም ነው። እኔ ጆሲ አሁንም ቢሆን ድጋሚ ቀስም እንዲሰበር ስለማልፈልግ ጆሲ እሱ አንድ ነው። ግን የሷን ማንነት ደግሞ ማቆሸሽ ባልሰራችሁ ስራ ልትወቅሳት አይገባማ። ልጅ ይዛለች ልጅ እንደዚህ አይባልም እንደዛ። ጆሲ ግን ለሷ እንደዚህ እርግጠኛ ሆነ የምታወራው ይገባኛል፣ በጣም ስለምታፈቅራ ነው። ግን ላንተ ያላት ስሜትን ታውቀዋለህ አንተ ራስህ። አሁን እያደረገች ይታያል። ቡቼ ባለፈው ቆርጠ ልጥልብኝ የነበረው ፎቶዎች ናቸው። ይታያል አይደል? ባለፈው ቆርጠ ልጥልብኝ የነበረው ፎቶዎች ናቸው እነዚህ። አንተ ወረቀቱ ነው የፎቶውን ከኔ ልታሽ ጆሲ አሁንም ይሄ ፎቶ ይዘዋል። መቼም ቢሆን እሷ ይሄ ፎቶ ይዘዋል። አሁንም ቤተሰቦቹ ሲበሳበስ አንተ ግን ምንድነው እንደዚህ የምትሆነው? አንተ አቋይ እኔ ያልገባኝ ነገር ይሄ ወረቀት አንጣው ወንድ ልጅ ነህ አይደል? ስለ ፍቅር ታውቃለህ እኮ ይገባኛል ጆሲ። እኔ እኮ ላድንህ እኮ ነው አንተ ህይወት እንዴ ከፍቅር ነው የምታድነኝ እኔን? እሺ እንደዚህ አልወደዳት ነው እኔ ጆሲ እንደዚህ ይሆንክ እንዴት ነው ማየት የምችለው ነው? የብዙ ሰው ህይወት ያበላሸች ልጅ ላንተ አትሆንህም ነው። ለምን መሰለህ ማንም ሰው በተፈጥሮ በባህሪ መጥፎ መሆን አይችልም። ማንም ሰው መጥፎ አይደለም፣ ማንኛውም ሰው ማለት ነው። ግን በሆነ ምክንያት የሆነ ነገር ሲፈጠር በቃ ለሰው ልጅ መጥፎ ነው ሊገኝ ይችላል። ምናልባት የሷ ማንነት መጥፎ እንዳልሆነ ልነግርህ እፈልጋለሁ። አይደለም እሷ ማንም ሰው መጥፎ አይደለም በተፈጥሮ። ግን የሆነ ነገሮች ህይወቱ ላይ አፕን ሲያደርግ የሆነ የማይጠብቀው የማይፈልገው ነገር ህይወቱን ሲጎዳው ያ ሰው መጥፎ ሊሆን ይችላል። በዛን አይነት ማንነት ውስጥ እያለፈችም ሊሆን ይችላል። ስለሷ ማንነት ደፍረህ እንደዚህ ልትናገር አትችልም አንተ። ግን ለኔ ስላሰብክልኝ አመሰግናለሁ ብቻ ማለት በቃ እንደ ጓደኛ ሆነ ምናምን ነገር ለኔ ያስበህ ነው። በዚህ ልክ እንትን ባትላት አሪፍ ነው። ጆሲ አንድ ነገር ልንገርህ፣ ልጅ አላት ነፃነት፣ ልጅ አላት ቡቼ ይረፈቀ የምሬ ነው። ይኸውልህ ቡቼ እየሰማኝ ነው። ነፃነት ልጅ አላት እያልኩ ነው። እሺ ይኸው ቡቼ አዳምጠኝ። እኔ ልጅ ያላት ደግሞ አይኔ እያየ ካንተ ጋር እንድትሆን አልፈልግም። እየፎገረች ነው አንተንም አብርሃምንም ብዙ ሰዎችን እየፎገረች የነበረች ሴት ልጅ ነች። ስለዚህ አሁንም ደግሞ ቅስምህ እንዲሰበር ስለማልፈልግ ነው። ሌላ ነገር ምንም አይደለም ጁሲ። እኔ እናንተ ያገናኘን ምንድነው? መጀመሪያም ቢሆን በዚህ ጉዳይ ነው አይደል? ስለዚህ ደግሞ ከዚህ ፊት ደግሞ ሐቃቁን ተናግራለህ አንተ ስለሷ። አሁንም ድረስ ስደውልላት አታነሳለህ። ይሄ ምንድነው? እሺ እዚህ ጋር እንደዛ አይደል የምትለው ነው ቡቼ። እሱን እኮ አልኩ። ግን በቃ ያለፈው ነገር እንዴት እንደሆነ በቃ እኔ እንግዲህ ድጋሚ እሷን ወደ መፈለግ አይነት ሙድ ውስጥ ነው የገባው። ምንድነው ያሰራችበት ልጅ? ፍቅር ነው። ምንም አላሰራችም። መስተፋቅር አሰርታባለች ጆሲ። ታዲያ ምንድነው? እኔ በጣም ነው የሚያስቀኝ። የምሬ ነው፣ ግራ እየገባኝ ነው።
እንደዚህ መሆንክ ራስን እየጎዳህ ነው አንተ ልጅ። ጆሲ ስራ እየሰራ አይደለም በዚህ ሰዓት። ስራ ካቆምክ ወደ 15 ቀን ሆነሃል። ያን ነገር እንዴት ነው ልሸፈን የምችለው አባቢ? ያው ብቻዬን በማስተካከለው ነገር አስተካክላለሁ። ብዙ ነገር ይስተካከላል እኮ ያው በዚህ ይቀጥል። ካንተ ልጅ አላት ነፃነት ልጅ አላት እያልኩ ማታመን ከሆነ እሺ ምንድነው? ለኔ አስበህ ከሆነ እንደዚህ የምታወራ በቃ አቁም። እንደዚህ አይነት ነገር አታወራኝ። ልጅ አላት ምናምን ነገር እንደዚህ አይነት ለኔ አስበህ ነው ወይስ ምንድነው? ሐሳብ ምንድነው? ሐሳቤን ማታውቀው ሌላ አንተ አስቤ ነው እኮ እንደሱ ከሆነ በቃ እንደዚህ አትበለኝ። በቃ እኔ ጓደኛዬ ነው። አንተን ደግሞ እኔ ካላተረፍኩ እኔ ማንንም ሊያተርፋችሁ ይችላል። ማንንም ሰው የለም እዚህ ጎንክ ላይ ማንንም ሰው የለም። እያወራኸኝ ከሆነ እኔን እየተረዳኸኝ ጆሲ ጎን ላይ ማንንም ሰው አትበለ። ጆሲ አሁንም ቢሆን በቃ ፎቶውንም ቀደድ ያለውን ነገር እንትን በል። ስለቀደድኩ እሷን መረሳት ይመስላል እንዴ ብቻ እና ጆሲ አሁን አንተ እንደኋሊት ቦርሳ ፎቶዋን ይዘህ መዞር እሷ ከሌላ ሰው ጋር እዛ ጋር ሌላ ነገር ታሪክ ውስጥ ገብታለች። ማፍቀር ማለት እኮ የምትወደውን ሰው መስጠት ብቻ ነው። ይገባኛል። መስጠት ብቻ ነው። ከዛ እስከ መች ነው የምትሰጠው አንተ? በቃ እንግዲህ ጊዜ እስከፈቀደልኝ ድረስ እሷን ልወዳት፣ እኔ እስከተፈቀደልኝ ድረስ ነፃነት እኮ ሌላ ላይፍ ውስጥ ነው ያለችው። አሁን እሷ ያለችበት መንገድ ሌላ ነገር ውስጥ ነው ያለችው። ከተለያዩ ወንዶች ጋር ነው ማያት። ይሄ ነገር እንዴት ነው የምትያወጣው? ምን ስታረጋያት? ልጅ አላት ከማየት በላይ እኮ ልጅ አላት። ነፃነት ልጅ አላት እያልኩ ነው። ሴት ልጅ አላት እንደ አንተ ሴት ልጅ አላት። የቅርብ ሰው ነው ነገረኝ። እኔ ያኔም ልነግርህ ነበር። ከኔ በላይ ማን ነው ቅርብ ለሰው? ላንተማ ቅርብ ብትሆን ኖሮ እኮ ያኔ ያውሉ ነገር አትዋሽም። በቃ ያ ነገር በቃ ያውሉ ነገር ተዋሽም ነበር። ደብሯት ወይ ፈርታ አልነገረችኝም እንዴ? አንተ ማትነግረው ነገር አለ እንዴ ለፍቅረኛ? ጆሲን ያው እንድጠራጠር ነው ያደረከኝ። ይሄ ነገር አብራችሁ ያደረጋችሁ ነው ይመስለኛል። ለአብርሃም ራሱ ሴራ አብራችሁ ያደረጋችሁ ነው። ያን ሁሉ ርቀት ለምን ሄድኩኝ ታዲያ አብርሃምን ለመደገፍ? እንደዛ ኮንኩኝ አንተን ጓደኛ ስለሆነ ብዬ አይደል እንዴ ያውሉ ነገር ውስጥ ገብቼ ነበር። እሺ ታዲያ እንደዛ ደግሞ ካሰብኩ እኔ ሞዳትን ልጅ እንኳን መጥፎ ነገር የተናገርኩኝ እንዲናት ብዬ ማውራቱ ለምን አስፈለገ ታዲያ? እኔ ከሷ ጋር ተባብሬ ከሆነ ጆሲ አሁን እየሰማኝ ነው ወይስ ምን አቅምሳ ነው እቺ ልጅ ያለበት ነገር እኮ አሳሳቢ ላይ ነው። አይደለም ፍቅር የፍቅር ትርጉም አልገባህም መሰለኝ አንተ አልተረዳውም። ስለ ፍቅር ምን እንደሆነ አልተረዳውም። አብዛኞቻችሁ ያልተረዳችሁኝ እሱ ነው። አሁን ሌላ ነገር አልፈለግም ጆሲ። እኔ አሁን አንተ የሆንከውን አላውቅም። ፎቶውን አውጣና በፊት ለፊቴ በቤተሰቦች ፊት ቅደደው። ከዛ ቅደደው አውጣና የነፃነት ፎቶ ከዛ በኋላ በቃ እኔ አሁንም ካገኘሁባት እንዳስቀድዳለሁ። ለምን እያደረክ ያለው ነገር ትክክል አይደለም። አውጣው። ለምንድን ነው የምታስቀድደኝ? ምን ስለሆነ? እየፎገረች ነው ነፃነት። አሸባሪ እኮ አይደለም እኔ። እየፎገረች ነው። እኔ ደግሞ እንድትፎገር አልፈልግም። ሽብር አስፈጻሚ እኮ አይደለም እኔ። ለምንድን ነው ፎቶ የምታስቀድደኝ? የሆነ መልእክት እኮ አይደለም ይዤ እየዞርኩ ያሉት የሰው ፎቶ እኮ ነው። ነፃነት እየፎገረች ነው እያልኩ እኮ ነው ጆሲ። የአሸባሪ ፎቶ ነው ያዝኩት። ቆይ አይደለም ቡቼ ምንድነው ያዝኩት? እኔ ፎቶ እኮ ነው እኮ ነፃነት በቃ ስለማትሆን ነው አንተው እያልኩ አይደል? ስለማትሆን ነው እያልኩ ያንተን ፎቶ አላውቅህም እንበልና እኮ ፎቶውን አንተው እያልኩ ነው። ምንድነው ችግሩ? እቺ ልጅ እየጎዳች ነው ያለው። አንተ ምን አስነክታል እቺ ልጅ እንዴ? ቡቼ ቆይ እስቲ አንድ ነገር አዳምጠኝ። ቆይ ስማኛ ምን ሆነ ጆሲ? አንተው እሺ ፎቶውን እስቲ ቆይ እኔን አዳምጠኝ። ፎቶውን አንተው ነኝ። እሺ ተረጋጋና ተረዳኝ። አንተ እያሰብኩልህ ስለሆነ ፎቶውን አንተው አሁን አንተ ስጠኝ። ወረቀት ውስጥ አንተ ታውራለህ። ቡቼ ቆይ እረፍ። እሺ ለቀው። እሺ አይደለም ምንድነው? ቆይ እሺ ልቀቀው። ፎቶውን ለቀውስ ምንድነው? ቆይ ቡቼ ልቀቀው ፎቶውን ጆሲ። ለምን ጆሲ? እኔ አንተ ካላተረፍኩ ማንም ሰው ሊያድን አይችልም። አንተ ከዚህ ህይወት ካልወጣ ፎቶ ይቀደዳል። እሺ ለቀው። እሺ አንዴ እሺ ለቀው። አንዱን እሺ ልቀቀው ፎቶውን። እሺ ቆይ ይቀደዳል ፎቶ። እሺ ልቀቀው። እሺ ጆሲ በእናትህ ችካት ቡቼ ትቀደዋለህ። ጆሲ በእናትህ ችካት በለው። በእናትህ የምሬን ችካት በለው። ምን አይነት በቃ አሁን እቺ ልጅ ነው የምትጫወትበት። ቤተሰቦች እቺ ልጅ በጣም የተጫወተችበት ነው። እሺ ምን ላድርጋት? ሌላ ትዳር ያላት ሌላ ልጅ ያላት ሴት ነች እቺ ልጅ ማለት ነው። ይሄ ልጅ ደግሞ ማንም ሰው የለም አጠገቡ። ቤተሰቦች እኔ ፍረዱኝስ። ምን የማትገኝበት ቦታ የለም እቺ ልጅ። የት ነው እሺ መናጣሽ? የት ልጅ ይዛ መጣች ድጋሚ? ምን አይነት ብልግና ነው እንደዚህ ሰው እያፈቀራል? አረ ያንቺስ ከባድ ነው ነፃነት። ያመ ፍርኪስትሽ ምንም አይደለሽም። እኔ እንደዚህ የሰው ትዳር እንደበታተንሽ እግዚአብሔር እኔ